ማስረጃ ታኖች እኔ ደረጃ እንደሆንኩ ቀድማ ጠርጥራለች። የዲኤንኤ ምርመራ አስመርምራ እንደነበር ነግሬያለሁ አይደል? መፍትሄው እውነቱ መውጣት ነው። እውነቱ መውጣት ደግሞ የሚቻል ይመስለኛል። ስለዚህ ና መፍትሄ የለም። በጣም ነው ደስ የምትለኝ። ደስ ነው የምትለኝ የምትይ ቆይ እወዳለሁ ለማለት ስፈልጊ ነው። እንደፈለግ ተርጉም ነው። ሰላም እያመሸው እንደ ሆስፒታል እንሂድ። ኧረ የልጅሽ አባት ማን እንደሆነ ንገሪና አላላችሁ? ለሲሳይ? አዎ ደውዪና ስጪኝ። ብዙም አጫውተው ነገር አለ። ሄሎ ሲሳይ። ምን ነው ዳታ? ሲሳይ እትዬ ፈልጋ ነው። ታወራታለህ? በኋላ እደውልልሻለሁ። ስለሽ ደካሞች ስለ ሌሎች ሰዎች ያወራሉ፣ ጠንካሮች ደግሞ ስለ ራሳቸው ያስባሉ፣ ይሰራሉ ይባላል። ስለዚህ ሰላም ምንም የነገረችኝ ነገር የለም። አትድከምሽ። ለምንድን ነው በእኔ ያየሁትን ነገር የምትግረኝ? እደርስበታለሁ። እሺ እማዬ ትሞት ናታል ታስረፋ ይሆናለች። እኔ የምፈልገው ነገር አገኛለሁ፣ አሳያለሁ። አንቺም የፈለግሽውን ነገር ያ ሰው ከያዘው እናም ደግሞ ያ ሰው የያዘውን ነገር ላለመልቀቅ ምንም ነገር እንደሚያደርግ ማወቅ አለብሽ። እሺ ብሽቅ ሰላም የልጇን አባት ተናገረች። እንግዲህ ከብዙ ጊዜ በኋላ ወይም ደግሞ እርግዝናዋ ከተፈጠረ ጀምሮ ለራሷ ቃል ገብታ ማንም የማያውቀው ሚስጥሯን ብዙ ሰው ቢጠይቃትም ሚስጥሯን ደብቃ ዛሬ ደርሳለች። አሁን ግን አልቻለችም። ምክንያቱም እርግዝናዋ ወቅቱ እየገፋ የመውለጃ ጊዜ እየቀረበ ሲመጣ ምናልባትስ በዛው በሞት ምናልባትስ እኔ በህይወት ባልኖር ይሄ ነገር ምን ይሻላል? ልጄን አንደኛ አባቱን ሳያቅ ሁለተኛ እኔን ሲያጣ ደግሞ ምን ሊፈጠር ይችላል? ይሄ ነገር በፍጹም መሆን የለበትም። ስለዚህ መሆን ያለበት ነገር ምንድነው? ግዴታ የልጄን አባት መናገር አለብኝ። እኔ እስካሁን አባትዮም አያቅም። ስለዚህ መናገር አለብኝ ብላ ወስና እንግዲህ ለሁሉ ጊዜ ሲጠይቋትኝ እንግዲህ ወይዘሮ ማርታ ራሱ ከአንድ 2 3 4 ብዙ ጊዜ ጠይቃታለች። እንዲሁም ደረጀ ደጋግሞ ጠይቋታል። ግን ቢጠይቃትም አንድም ቀን ለማንም ተንፈሽ አላለችም ነበረ። መናገር እንደማትፈልግ በጭራሽ ለመቼም እንኳን አይደለም እናንተ ልጅ ራሱ አባቱ ማን እንደሆነ እንዲያውቅ አልፈቅድለትም እያለች ስትል ነበረ ማለት ነው። ግን አሁን ላይ በጣም ስላሰበች ወይም ደግሞ የመውለጃ ጊዜ እየቀረበ ሲመጣ በጣም ፈርታለች። የፈራችው እንግዲህ አንደኛ በዚያው ብሞት ወይ የሆነ ነገር ብሆን የሚለው ሀሳብ ስላለ በጣም ነው የተቸገረችው ማለት ነው ቤተሰቦቻችን። ስለዚህ አሁን ለመናገር ተገዳለች። ስለዚህ መናገር ያለባት ደግሞ መጀመሪያ ለአባቱ ነው። አባትየው ደግሞ ደረጀ ነው። ደረጀ ደግሞ እሱ ራሱ የልጅ አባት መሆኑን አያውቅም። እሱ ራሱ ሰዎቹ አሙኝ ጠረጠሩኝ በማለት እንግዲህ እየቀወጠው ይገኛል። ወይዘሮ ማርታም ከጎረቤት የሚመጣው የወሬው ተጽዕኖ እሷንም እንግዲህ ሌላ ነገር እንድታስብ እያደረጋት ነው። እንኳን አይደለም እሷን ይቅርና አቢጌል ያለችውን ወሬ ለማመን እየተገደደች ትገኛለች። ምክንያቱም አንደኛ ዳጣ ያባዬ ልጅ ነች፣ ስላ የሰላም ልጅ ናት መሰል ብላ በባለፈው እንግዲህ አምጥታው ነበር። እንዴ ሰላም መቼ ልትሞል ወልዳት ነው እንደዚህ የምትይው? ኧረ ተይ አቢጌል ተይ እያለች ስትላት ነበረ። አሁን ግን ለማመን እየተገደደች ነው። በተለይ ደግሞ ሰላም ለዳጣ የምታደርግላት እንክብካቤ በጣም እጅጉን አሳስቧታል። በጣም ነው እንግዲህ እንድትጠረጥርም እያደረጋት ያለው። ግን ሆኖም ሰላም እንግዲህ ልጇን ዳጣን መንከባከቧን አላቆመችም ማለት ነው። እና እዚህ መካከል ላይ እንግዲህ ወይዘሮ ማርታ ብዙ ጥያቄዎች እየተፈጠሩባት ይገኛሉ። ትናንትና ዳጣን እንግዲህ ተደጋጋሚ ለመጠየቅ እንዳያችሁት እንደሞከረችው የመጀመሪያው ደውለሽ አባትሽን አገናኘኝ ነበረ ማወራውና አንዳንድ ማጫውተው ነገር አለ። ትክክለኛ አባትሽ እሱ ከሆነ ወይም ደግሞ ሲሳይ ከሆነ ደውለሽ አገናኝ በማለት እንግዲህ አፋጣ ይዛት ነበረ። በዚህ መካከል ላይ ዳጣም እንግዲህ የምታደርገው ነገር በጣም ነበር የተቸገረችው። ከዛ በመጨረሻ እንግዲህ ለደረጀ በመደወል ሲሳይ እንዴት ነው ሲሳይ ብላ ቀድማ ስሙ በመጥራት ማየ ማርታ ፈልጋ ነው በማለት ስልኩን ለማገናኘት ሞክራለች ማለት ነው። በዛ መካከል ላይ እንግዲህ ደረጀ
ስለነቃ አይ በኋላ ደውልሻለሁኝ ብሎ ነው የዘጋባት። ሲዘጋባት ደግሞ አየሽ ማየ አይወደኝም እኮ ዘጋብኝ አየሽው አይደለ ይኸው እኔ እኮ ያልኩሽ ለዚህ ነው ብላት ነበረ። በዚህ መካከል ላይ ወይዘሮ ማርታ እንዴ ይሄማ በፍጹም ሊሆን አይችልም እንዴ ለምን ነው ማዋራሽ ካልሆነማ ስጪኝ ስልኩንና እኔ ራሴ ደውልለታለሁኝ ብላ ነበር ያለቻት ወይዘሮ ማርታ። ይሄን ስትላት እንግዲህ ዳጣ በጣም ነው የደነገጠችው። ምክንያቱም ሌላ ሀሳብ ሆነባት። እንዴት ይሆናል ይሄ ነገር በማለት እንግዲህ እያመነታች ነበረ። በመጨረሻም እንግዲህ ያደረገችው ነገር ምንድነው? አይ ማየ እንደዛ ሳይሆን እኔ ለራሴ መጀመሪያ ላይ እኔ ራሴ አስተዋውቂያችሁ ከዛ በኋላ ብታወሪው አይሻልም እንዴ? አስቀድሜ ሳላስተዋውቃችሁ እንዴት ታወሪዋለሽ? በማለት እንግዲህ ወይዘሮ ማርታን እንትን ለማለት ሞክራለች። ከዛም እንግዲህ በጣም ነበረ ወይዘሮ ማርታም ይሆንልሽ በቃ ብላ ያለቻት። ዳጣ በዚህ ይህን ጥያቄ ስትጠየቅ በጣም ብዙ ነገር ነው ያሰበችው። በጣም ደንግጣለች። በጣም ብዙ ነገሮችን ነው ያሰበችው። በቃ ማርታ ይሄ ነገር ጠረጠረች ማለት ነው። ይሄ ነገር በቃ ችግሩ እዚሁ ጋር ሊፈጠር ነው ማለት ነው። በቃ ለዚህ ለቤተሰብ መተራመስ ምክንያት ሆንኩኝ፣ ምን ይሻለኛል በማለት እንግዲህ ከራሷ ጋር ረጅም ጊዜ እያወራች ነበረ። በቃ እኔ ካልሆነ ለምን ከዚህ ቤት አልወጣና ወደ ነበርኩበት አልመለስ? ምን ነው ያ ጭንቀት የሌለበት ህይወቴ ምን አለኝ? አዎ አሁን ላይ ቤተሰብ አግኝቻለሁ፣ እህት ወንድም አግኝቻለሁ፣ አባቴን አግኝቻለሁ። ግን ደግሞ አንደኛ ለነሱ የቤተሰብ መፍረስ ምክንያት መሆን የለብኝም። ሁለተኛ ደግሞ እኔስ እስከ መቼ ድረስ እንደዚህ ኩኝ በስቃቂ ወይ እውነቱ ወጥቶ የሆነው ነገር አልሆነ ወይ ደግሞ እንዴት ሊሆን ይችላል በማለት እንግዲህ ከራሷ ጋር በጣም እየተጨቃጨቀች ነው የሚገኘው። በዚሁ አያይዛ እንግዲህ ወይዘሮ ማርታ ደረጀ እኮ እንዴት እንደሚወድሽ እያለቻት ነበርና እንዴት አደሙ እንዴት አለ ወሬ ነው የምታወሩ እያለች ነበር ወይዘሮ ማርታ። እና በጣም ነው የምትዋደዱት ደስ ስትሉ እኮ ግን አሁን አስበሽዋል ይሄ እናንተ ትዳር ቢፈርስ ምናምን ብላ አስበው እንዴ ምንድነው ዳጣ ምንድነው? አይ ምንም ያለው አለ እናት አለ አባት ለሚያድጉ ልጆችን አስቤ ነው ብላ ነበር እንግዲህ ያስቀየሰቻትና በሷ ምክንያት ይሄ ቤት ነገጧት ቢፈርስ የሚወርደውን ወይም የሚደርስባቸውን በልጆች ላይ በትዳር ላይ የሚደርሰውን ተጽዕኖ ስታስብ በጣም ነው እንግዲህ ዳጣ አረቃ ስላሰበች ነው እንደዛ ያለቻትና ያው ወይዘሮ ማርታም እንግዲህ በቃ እቺ ልጅ ሞራኗን ነካዋት እንዴ ያኔ ከእናትና ከአባቷ ጋር ስላላደገች እቺ ልጅ ሞራኗን ነካዋትኝ ብላ ነው እንግዲህ ያሰበችውና በቃ ዳጣዬ ይቅርታ በጣም ይቅርታ ብላ እንግዲህ ወዲያው ቶሎ ብላ ከጅማ ሻይ አፍልልኝ በቃ ሻይሽን መቅመስ አለብኝ ምናምን ብላ አረሳሳቻት ማለት ነው። ግን ያው ዳጣ ከዛ ሄዳ እንግዲህ ከናታን ጋር አንዳንድ ነገሮች እያወራች ነበርና ወይዘሮ ማርታ እንደዚህ ብላ ጠይቀችኝ። ይሄ ነገር በጣም እየከበደ ነው እየከፋ ነው፣ ምን ይሻለኛል? በቃ እኔ ያለበለዚያ ወዲያው መለሳለሁ ነበር ያለችውና ናታን ደግሞ እንደ በፍጹም እንደ ጭራሽ እንደ የማይታሰብ ነገር ነው እንደምታስቢው ካስፈልግም ሌላ መፍትሄ የተሻለ ያለ መፍትሄ እንፈልጋለን እንጂ እንዴት ይሄን ታስቢያለሽ? ይሄማ በጭራሽ የሚሆን ነገር አይደለም። እንዴት እኔስ እህቶችሽስ እንዴት አድርገሽን ነው የምትሄጂው? እንዴ ዳጣ ይሄማ በጭራሽ የማይታሰብ ነገር ነው እያላት ነበረ ናታን። እሷም እንግዲህ አይ ናታን እኔም እኮ ብቸግረኝ እኮ ነው ምን ላድርግ? በቃ ወይዘሮ ማርታ አሁን ላይ የጠረጠረች ይመስለኛል። ምክንያቱም መጠየቅ ጥያቄዎች በጣም ከባድ ናቸው። አብጌል እንደውም በቃ አብጌል ያለቻትን ነገር አመነቻት እንደ ብዬ ራሱ ድንግጬ ነበር ስትለው ነበር ለናታንና ናታን አዎ እሱ ልክ ነሽ ያስፈራል፣ ግን ደግሞ ያለውን ነገር ከእውነታው ጋር መጋፋጥ ነው እንጂ ወደኋላ በመሸሽ የሚሆን ነገር የለም። ስለዚህ ደረጀ ደግሞ በጣም ጎበዝ ነው። ስለዚህ ነገሮችን አዎ ስህተቱ እንዳለ ሆኖ ግን ደግሞ ነገሮችን ለማስተካከል የሚችለውን ነገር ሁሉ እንደሚያደርግ አባዬ እንደሚያስተካክለው እርግጠኛ ነኝ። ስለዚህ ተረጋጊ አንቺ እንደዚህ ብለሽ ማሰብ የለብሽም ነበር ያላትና በዚህ መካከል እንግዲህ እኔ እኮ በጣም ነው ደስ የምትለኝ ነበር ያለችው። እንግዲህ ያው ይሄንን ሲላት ፍቅሯን ለመግለጽ እንግዲህ ደስ ነው የምትለኝ እኮ ምናምን ነበር ያለችውና ናታንም እንዴ ወድሃለሁ ለማለት ፈልገሽ ነው እያላት ነበርና ብቻ አንተ እንደ ተረጎም ከተርጎመው እኔ ግን እንደዛ ነው የምለው ምናምን ስትለው አይ ገባኝ እኮ ወድሃለሁኝ አፈቅርሃለሁ ለማለት ስትፈልጊ ነው እንደዚህ የምትይውና እሺ ብሎ እንግዲህ እሱም እንትን እያላት ነበር። ቤተሰቦቻችን ዳጣና ናታን አሪፍ የፍቅር ህይወት ላይ ነው ያሉት። እንግዲህ አብጌል ደግሞ በጎን ነገሩን ለማተራመስ ከፍ ደቅ እያለች ነው። እንግዲህ ደግሞ ሰሞኑን የሰላም ለናታን የሰጠችውን ደብዳቤ ስላየች እሱን እገባው ገብቼ ካላገኘሁ እያለች እየቆፈረች ነው የምትገኘው። እሷም እስካሁን አላገኘችውም። ናታንም ደግሞ አረቆ ደብቋል። እና ቤተሰቦቻችን ዛሬ ቪዲዮ ይህን ይመስል ነበር። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ ላይክ ማድረጋችሁን አትርሱ። ሰብስክራይብ ያደርጋችሁ ሰብስክራይብ ላይክ ያደርጋችሁ ላይክ አድርጉ። መልካም ጊዜ